የጓደኛዬን ባል ጠቀለልኩት። የምስኪኗን የየዋኋን የቆንጆና ደግ ልብ ያላትን ጓደኛዬን ባል ያደረኩት። ህይወት በጠገነችሽ ባሳረፈችሽ በቃሽ ባለችሽ ቅጽበት በዛው ተመሳሳይ ነገር ትሰብርሻለች። እሱን ስታሳርፋኝ ስለሷ ሳስብ ግን እሰበራለሁ። ነፍሴ ትጨነቃለች። ጥፋተኝነት፣ ባለጌነት፣ ጋጥ ወጥነት ይሰማኛል። የሚገርምሽ ነገር ባሌም ሚስቱን እንደማቃት በፍጹም አያውቅም። ሚስቱም ባሏን እንዳገባሁት ባሏ ባሌ መሆኑን በፍጹም አታውቅም። ይሄ የታወቀ ቀን ምን የሚፈጠር ይመስልሻል? ሐውለት ትለናለች። እንዴት ናችሁ እዶቼ? ደህና ናችሁ ወይ? አብራችሁኝ ስለሆናችሁ እጅግ በጣም አመሰግናለሁኝ። አሁንም አብራችሁኝ ቆዩ። ፎሎ ያላረጋችሁ ፎሎ አረጋችሁ ጀምሩ። ፎሎ ያረጋችሁ ደግሞ ላይክ፣ ሼር፣ ሪፖስት እያረጋችሁ አብራችሁኝ ቆዩ። እንዲሁም ቤተል ኤጂሞል አንደኛ ፎቅ 2 ጋር በሉና ቆንጆ ቆንጆ የሴት አልባሳት፣ ጫማዎች፣ ቦርሳዎች፣ ድሬአዎች፣ ቶቦች፣ አባዮች ስለምታገኙ 2 ጋር ሳታዩ እቃ እንዳትገዙ እያልኩኝ ቀጥታ ወደ ታሪክ ይገባለሁኝ። አብራችሁኝ ቆዩ። የክፍለ ሀገር ልጅ ነኝ። ድምቅ ቅውጥ ያለች የገጠር ከተማ ላይ ነው ያደግኩት። እናቴ እንደ ማንኛውም ወጣት በወጣትነቷ ከአንዱ ጎረምሳ ጋር ወደዚህ ወደዚያ ስትል አረገዘችኝ። ያኔ ያለ ጋብቻ እርግዝና የሚያመጣው ውግዘት የሚያመጣው እርግማን ቀላል አልነበረም። ያንን ሁሉ እርግማን ያንን ሁሉ ውግዘት ተቋቁማ ሳትወድ በግዷ አትውጠኝ፣ አትጥለኝ፣ አታወጣኝ ነገር ሆኖባት ወለደችኝ። ነገር ግን የአባት ዕዳ ለልጅ ይሉት ብሂል እኔ ላይ ደረሰ። በማላቀው ውለዱኝ፣ ፍጠሩኝ፣ አምጡኝ ባላልኩበት ዓለም ተወግዤ ተረግሜ ተሰድቤ አደግኩኝ። አንቺ ዲቃላ፣ የዲቃላ ልጅ፣ የማትረቢ እየተባልኩኝ ይህንን እየሰማሁኝ ልክ እንደ ሁለተኛ ስሜ ተቀብዬው አደግኩኝ። የጠባሳ ለኔ ቀላል አልነበረም። እናቴ ትንሽ ከፍ እንዳልኩኝ አገባች። አግብታም ወለደች። ታዲያ ዲቃላ የሚለው ስም ይበልጥ ያመኝ፣ ይበልጥ ይቆረቁረኝ፣ ይበልጥ ይጎረብጠኝ የጀመረው ያኔ ነው። ከአንድ ማህፀን የወጣን ከአንድ ሆድ የተፈጠርን እህቶቼ የእናቴ ልጆች የክብር ስም አላቸው። ዲቃላ አይባሉም። እኔ ከሷው ተፈጥሬ ከሷው ተወልጄ ይሄ ስም ለምን ተገባኝ እያልኩኝ እብከነከን ጀመር። ሌላው ቀርቶ ቁንጅናዬን እንኳን ሊያሞግሱ ሲፈልጉ በንጹህ አያሞግሱትም። ድሮም የዲቃላ ልጅ ቆንጆ ነው ይላሉ። ምንንም እንዳልቀበል ሆኜ ያደግኩኝ፣ ማህበረሰቡን ጠልቼ ያደግኩኝ፣ እናቴን፣ አባቴን፣ ቤተሰቦቼን፣ ጎረቤቶቼን ሙሉ አካባቢውን ጥልት አድርጌ ያደግኩኝ። መቼ ነው ከዚህ አካባቢ መገላገለው እያልኩኝ ትልቅ ሰው ሆንኩኝ። አዎ የእሷ ልጆች የኔ እህቶች ከአንድ ማህፀን የወጣ ነው። አባት ስላላቸው ኃላፊነታቸውን የሚወስድ የሚያለብሳቸው፣ የሚያጎርሳቸው፣ ከጎናቸው የሚቆም ህጋዊ አባት ስላላቸው እነሱ ልጆች ናቸው። የኔ አባት ኃላፊነቱን ሳይወጣ ቀርቶ የማህበረሰቡ ሸክም ስላደረገኝ ያዘነ የተከዘ አባት የላትም ያለ ሲያለብስና ሲያጎርስ ስላሳደገኝ የተጣልኩ መሆኔን ሊነግሩኝ ዲቃላ እያሉ አሳደጉኝ። በዚህ ውስጥ ያደግኩኝ ልጅ እኔም እንደ ሰው ለአቅመ ሔዋን ደረስኩኝ። እጅግ በጣም ብቸኛ ነኝ። ማህበረሰቡ የጣለብኝ የምላስ ጠባሳ ቁጡ አድርጎኛል፣ ተናዳጅ አድርጎኛል፣ ነገረኛ አድርጎኛል። ከማንም ጋር አልገጥምም። የገጠሙኝ ሁሉ ትንሽ ከቆዩ በኋላ ስሜን እየጠሩ መቀለጃና እኔን ማንቋሸሻ አድርገው ስለሚይዙት ከማንም ጋር መቅረብ ከማንም ጋር ማውራት አይመቸኝም። ብቸኛ ነኝ፣ ቁጡ ነኝ። ቆንጆ ነሽ ቢሉኝም ቁንጅናዬ ታይቶኝ አያውቅም። ጉብዝናዬም ታይቶኝ አያውቅም። በቃ እኔ የማረባ ሰው የማይወደኝ ከስሜም ከጉብዝናዬም ከመልኬም በፊት የሚቀድም ሌላ መገለጫ ያለኝ እያልኩኝ አደግኩኝ። ጥምቀት ባህርን ላከብር ብቻዬን በሚሄድበት በ18 ዓመት ዕድሜ ላይ አንድን ቆንጆ የኔ ቢጤ ተዋወቅኩኝ። እሱም እንደኔ አባቴ ጣለው ማህበረሰቡ የገፋው ብቸኛ ፍጡር ነበር። ሁለታችንም ትምህርት ጨርሰን ስራ አጥተን የምንገላወድ ወጣቶች እዛ ጥምቀተ ባህር ላይ ተገናኘን። በጣም ቆንጆ ነው፣ በጣም ትሁት ነው። እንደኔ ግን ቁጡ ነው፣ ተናዳጅ ነው፣ ትዕግስት የለውም። ከኔ ጋር ግን ተግባባን። ተመሳሳይ ክንፍ ያላቸው ወፎች አንድ ላይ ይበራሉ አይደል? አንድ ላይ መብረር ጀመርን። እኔም ችስታ እሱም ችስታ፣ ምንም የሌለን ወጣቶች ወክ እየበላን ጋራ ሸንተረሩን እያደነቅን በዛ ገጠር ከተማ ውስጥ ሩቅ መንገዶችን
እየሄድን ከረሜላውን ማስቲካውን እየተገባበዝን በየሜዳና በየሸንተረሩ የፍቅር ቄጠማችንን እየቆረጥን 2 ዓመትን ተፋቀርን። ከዛ በኋላ ግን በዛ ስራ ፈትነት በእኔም በሱ መናጤነት መጋባት የማንችል መሆናችን ሲገባኝ አንድ መላን አመጣው። በወቅቱ ፋሽን ነበር፣ ሁሉም እህቶች አረብ ሀገር ይሄዳሉ። እኔም ሴት አይደለሁ እንዴ? ለምን አልሄድም? ለምን ህይወቴን እድሌን አንሞክርም አልኩኝ። እሱም ጋር ተማከርኩኝ። 3 ዓመት ድረስ ሰርቼ ልምጣ፣ አንተም እኔ እስክመጣ ስራ ፈልግ፣ ገንዘብን አደራጅ፣ ስለዚህ ስመጣ እንጋባለን አልኩት። እሺ ያለኝ። በየደብሩ በየቤተ ክርስቲያኑ ሄደን ሊጠብቀኝ ልጠብቀው፣ እኔም ቃሌን ጠብቄ መጥቼ ላገባው፣ እሱም ቃሉን ጠብቆ ቆይቶ ሊያገባኝ ተስማማን፣ ተማማልን። ወደ ስደት ሄድኩኝ። ስደት ከሄድኩኝ በኋላ እንዳሁኑ በቀላሉ መገናኘት የማይቻልበት ጊዜ ነበረ። ስልክም አልነበረውም። የቤተሰብም ሆነ የራሱ ስልክ በየመንደሩ ያለውን ስልክ ሰጥቶ ነበር የሄደው። ባገኘሁት አጋጣሚ ሁሉ እየደወልኩ መልእክቴን እንዲያደርሱለት እየተናገርኩኝ 3 ዓመቱን ጨርሼ በ3 ዓመት ውስጥ ለ3 ወይ ለ4 ጊዜ ብቻ በስልክ ተገናኝተን መጣሁ። ምንም መግቢያ የለኝም። ማናቸውንም አልፈልጋቸውም። ቤተሰብ፣ ዘመድ፣ እናት፣ አባት አለኝ ብዬ አስቤም አላቅም። ሲጀመር አባቴን አላቀውም፣ በህይወቴም አይቼውም አላቅም፣ መልኩንም ምኑንም አላቀውም። ስሙም የኔ አይደለም፣ በአያቴ ስም ነው የምጠራው። ልክ እንደመጣው አንድ ሆቴል ላይ አርፌ ፍቅረኛዬን የቃል ኪዳን ጓዴን ማፈላለግ ጀመርኩኝ። አገኘሁት። ሳገኘው ግን ቃሉን አልጠበቀም ነበር። አግብቶ ወልዶ ነበር የጠበቀኝ። በዛው ሁኔታ ውስጥ ሆኖ ግን እኔንም ማማለል እኔንም ማሻሸት ፈለገ። ተናደርኩኝ። ከ4 ቀን እዛው ሀገሬ ላይ ከቆየሁኝ በኋላ ወደ ሌላ ቦታ መሄድ እንዳለብኝ ተሰማኝ። አካባቢውም ማህበረሰቡም ሁሉም ነገር አስጠላኝ። እኔ ከአረብ ሀገር የመጣሁት እሱን ፈልጌ እሱን ጠብቄ የእሱን ቃል አምኜ ነበር። ባይሆን ኖሮ መቼም ይቺን ሀገር አልረግጣትም ነበር። ማን አለኝ ብዬ ምን አለኝ ብዬ ወደዚህ እመለሳለሁኝ። ተናደርኩኝ። ደስ የሚለው ግን አሰሪዎች ያለቅም ሲሉኝ እመለሳለሁ ብያቸው ስለነበር የመጣሁት መመለሻ መሄጃም ትኬትን ይቆረጡልኝ። እሱ አጽናናኝ። አካባቢው በጣም ሲያስጠላኝ ከአዲስ አበባ ቅርብ የሆነች ከተማ ውስጥ አሁን ስሟን ልጠራልሽ ወደማልፈልጋት ቅርብ ከተማ ሙሉ ጓዜን ጠቅልዬ መጣሁኝ። ከመጣሁም በኋላ ሆቴል አረፍኩኝ። ያረፍኩበት ሆቴል ላይ ሆኜ ቤት ማፈላለግ ጀመርኩኝ። ለ4 ወር እረፍት ነው የመጣሁት። ከ4 ወር በኋላ ትኬቴ ይደርሳል። አሁንማ መሄድ አለብኝ። ማናለኝ ብዬ እዚህ ቀራለሁ። በደላላ ቤት ሳትፈላልግ አንድ የባለስልጣን ግቢ ውስጥ ትንሽዬ ቆንጆ ቤት እንደምትከራይ ሰማሁኝ። ትንሽ ውድ ናት፣ ትሆንሻለች ወይ? ቤቱም የተከበረ የባለስልጣን ቤት ነው ተባልኩኝ። ምን ገዶኝ? የ4 ወር ጊዜ ነው ያለኝ፣ ገንዘብም አለኝ፣ መክፈል እችላለሁ ብዬ ጓዜን ጠቅልዬ እዛ ግቢ ውስጥ ገባሁ። የሰውየው ሚስት ልክ እንደ እህት፣ ልክ እንደ እናት፣ ልክ እንደ ጓደኛ ሆነችልኝ። ተቀራረብን። አብረን እየጠጣን አብረን እየበላን ከቤቷ ሳትለየኝ ከጓዳዋ ሳታወጣኝ አብረን ከረምን። አመጣጤን፣ ህይወቴን፣ ያንን አካባቢው ማህበረሰቡ የሰጠኝን ስም ግን ሳይጨምር ሌላውን ነገር ግን ብቸኛ መሆኔንና ዘመድ አልባ መሆኔን ነገርኳት። በዛም በጣም አዘነች። እጅግ በጣም እየተንከባከበችኝ አብረን መቆየት ጀመርን። በዚሁ አጋጣሚ ከሷን ባል ጋር በደንብ የማውራት በደንብ የመቀራረብ እድሉን አገኘሁ። እናም ገንዘብ ነበረኝ። ያን ገንዘብ ባንክ አካውንት አውጥቼ ባንክ ውስጥ ለማስቀመጥ እያሰብኩኝ ነበረ። የዚህንም ጉዳይ ነገር ለባለቤቷ አዋራሁት። ሳዋራው አሁን ስሙን የማልገልጽልሽ ትልቅ ባንክ በወቅቱ የአክሲዮን ምስረታ ጊዜው ላይ ነበር። ገንዘቡን ባንክ ውስጥ ከምታስቀምጩ ከዚህ ባንክ አክሲዮንን ብትገዢ ትርፋማ ትሆኛለሽ። ከመስራቶቹ መሃል ከቦርድ አባላቶቹ መሃል እኔ አንዱ ነኝ። በቅርበት እከታተልልሻለሁ። መልሰሽ የምትሄጂ ከሆነ ገንዘቡን ባንክ አታስቀምጩ ባክሽ። ባልሽ ገንዘብ ሁሉ አክሲዮኑን ግዢና ተጠቃሚ ሁኚ እያለ ይመክረኝ ጀመረ። አመንኩት። ከጠፋም ይጥፋ፣ ሚወርሰኝ የለ ምሰጠው የለ፣ ባንክ ቁጭ ከሚል እድሌን ልሞክር ብዬ ያንን አክሲዮን ለመግዛትና እዛ ባንክ አባል ለመሆን ከባሏ ጋር ወደዚህ ወደዛ ማለት ጀመርን ትለናለች። ፓርት 1 በዚህ ያበቃል። ምን ይፈጠር ይሆን? በፓርት 2 ጠብቁኝ። እስካሁን አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ቻው። እዛው ግቢ ውስጥ የነበረች ትንሽ ቦታ ላይ ሱቅ ተሰርቶልኝ የወንዶች ቡቲክ ከፈትኩኝ። ሱቄ ከመኝታ ቤቴ ጋር የተያያዘች ናት። በሱቄ በኩል ወደ መኝታ ቤት የምታስገባ ትንሽዬ በር አለችኝ። ከመኝታ ቤቴም ወደ ሱቄ መግባት እችላለሁ፣ ከሱቄም ወደ ቤቴ መግባት እችላለሁ።
ምሳ በላን፣ አብረን ቆየን፣ አመሸን። እዚሁ ደር አልኩት። በዛች በር ይዤው ወደ መኝታ ገባሁ ትለናለች። እንዴት ናችሁ ዶችዬ? አብራችሁኝ ስለቆያችሁ አብራችሁኝ ስላላችሁ በጣም አመሰግናለሁ። ይህ ታሪክ በጣም የሚገርም ብዙ ጠብቋቸው ነገሮች ያሉበት ግን በጣም የሚያስተምራችሁ ታሪክ ነው። አብራችሁኝ ሁኑ። ፎሎ ያላረጋችሁ ፎሎ እያረጋችሁ፣ ፎሎ ያረጋችሁ ደግሞ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ እያረጋችሁ ቪዲዮን ጀምሩት። እንዲሁም ቤተል ኤጄ ሞል 1ኛ ፎቅ ሀውለት ጋር በሉና ቆንጆ ቆንጆ ሴት አልባሳት ስለምታገኙ ሀውለት ጋር ሳታዩ እቃ እንዳትገዙ እያልኩኝ ቀጥታ ወደ ታሪኩ ይገባል። ያንን አክሲዮን ገዝቼ በነበረኝ ገንዘብ ሁሉ ይዤ የመጣሁትን እያንዳንዱን እቃ ምንም ነገር ሳላስቀር እዛው ትቼ ባሳት ብቻ ይዤ መልሼ ወደ ስደት ሄድኩኝ። ከ4 ወር በኋላ እንደ ቤተሰብ፣ እንደ እህት፣ እንደ ጓደኛ ነፍሴ ሆናልኛለች። በጣም ነው መወዳት። ልጆች አሏት፣ ከኔ ኩያ የሚሆኑ ቆንጆ ቆንጆ ወንዶችም ሴቶችም ልጆች አሏት። በጣም ወደዱኝ፣ በጣም አከበሩኝ። በማህበረሰቡ፣ በቤተሰቤ፣ በሀገሬ ያላገኘሁትን ፍቅርም ክብርም እዚህ ያገኘሁኝ። በእርግጥ ድክመቴን አያውቁትም። ማህበረሰቤም እንዲሰድበኝ እንዲያወግዘኝ ያደረገው ድክመቴን በማወቁ ነው። ድክመቴ የማይታወቅ ቦታ ላይ ስሜ ዛሬ ባለኝ ማንነት ብቻ ነው። አረብ ሀገር ከሄድኩኝ በኋላ 13 ዓመት ቆየሁኝ። በ13 ዓመት ቆይታዬ ግን እነሱን ልክ እንደ ቤተሰቤ፣ ልክ እንደ እናት አባቴ እየጠየቅኳቸው እየደወልኩላቸው፣ በዓላትን በደረሰ ቁጥር ገንዘብን እየላኩኝ ለበዓላችሁ እያልኩኝ እንደ ቤተሰብ ሆነውኝ እኔም እንደ ልጃቸው ሆኜ የአክሲዮኔንም ጉዳይ ከባለቤቷ ጋር እየተደዋወልኩኝ እያወራሁኝ 13 ዓመት ቆይቼ ወደ ሀገሬ ተመለስኩኝ። ስመለስም ለምን እንደመመለስ ምን ማድረግ እንደነበረብኝ አላቅም ነበር። ግን በቃ ስልችት አለኝ። የሰው ሀገሬ ገብቼ አንዱን ቢጤና አግብቼ ለምን ልጅ አላፈራም፣ ለምን ቤተሰብ አይኖረኝም ብዬ አሰብኩኝ። እድሜም ሄድ አለብኝ። እነዛው አሰሪዎቼ ጋር እንግዲህ 15 ዓመት ነው የቆየሁት። እነሱም ልመጣ ስል በጣም በፍቅር በጣም በክብር ብዙ ገንዘብ ሰጥተው ብዙ ሸልመው ብዙ ነገር አድርገው ሸኙኝ። የቤታቸውንም የቀየሩበትን ሙሉ እቃ ሰጡኝ። ያንንም እቃ ግማሽ በእነሱ ስም ግማሽ በእኔ ስም አድርጌ ካርጎ አደረኩኝ። ባሉ አክሰስ ስለነበረው የኔ ስም የተጻፈበት የኔ ነው፣ ያን ሌላው ደግሞ የእናንተ ነው ብዬ እንዲያወጣው አደረኩኝ። ቤታቸው በጣም ተለውጧል። አካባቢው ከተማ ሆኗል። ቤታቸውን ሰርተውታል። ትልቅ ቦታ ስለነበራቸው ለራሳቸው ቆንጆ ቪላ የሚባል ቤት ሰርተው ዙሪያውን ለሰርቪስ አድርገው ለመኖሪያ ቤትና ለሱቅ አከራይተው ነበረ። ያንን እቃ ስልክ ቤቱ በጣም ፈዋለ። ቤቶቹን ሁሉ በፎቶ እያነሳች ትልክልኝ ነበረ። ዛሬ እዚህ ደረስን፣ ይሄን አደረግን፣ ይሄን ሰራን እያለች ይቺው እናቴ ወይም ደግሞ ጓደኛዬ። ስመጣም ትርኪ ምርኪ ቲሸርቱን ልብሱን ምኑን ከምለቃቅም ወርቅ በገዛ ይሻላል ብዬ እንዳቅሜ ለሁሉም ለሙሉ ቤተሰብ ወርቅ ይዤ መጣሁኝ። በአቅሜ የሚያክል ብዙ የምረዳው ምልክለት ምደግፈው ምንም ነገር ስለሌለኝ አሰሪዎችም ከስር ከስር ስጦታ ጊፍት እያሉ ብዙ ብሮች ይሰጡኝ ስለነበር ደና ብር ነበረኝ። 10ሩን ጨርቅ ከምለቃቅም ብንለያይ ማስታወሻ ቢሸግራቸው ቅርስ አብረን እስከኖርን ጊዜ ድረስ ደግሞ ምሳሌ ይሆናል ብዬ ለልጆቻቸው ለባሏም ለሷም ለሙሉ ቤተሰብ ማይረባ ነገር አልይዝም ብዬ ወርቅ ይዤላቸው ወደ ሀገሬ መጣሁ። ኤርፖርት ድረስ መጥተው ተቀበሉኝ። በጣም ደስ አላቸው። እዚህ ስመጣም ያልጠበቅኩት ነገር ገጠመኝ። 3 ክፍል ቤት ተከራዮችን አስወጥተው አሳምረው እቃዬን ፈርሸው መኝታ ቤቴን አስተካክለው የሚያስፈልገውን ነገር ሁሉ አሟልተው ነበር የጠበቁኝ። እጅግ በጣም ተደሰትኩ፣ አለቀስኩኝ። በቃ እንደ ልጅ ተንከባከቡኝ። በጣም ደስ አለኝ። የተወሰነ ቀን ከቆየሁኝ በኋላ አክሲዮኔም የደረሰበትን ሲያሳየኝ አክሲዮን ከገዛውበት ገንዘብ እጥፉን አትርፌ ነበር። በጣም ደስተኛ ሆንኩኝ። ከዛም በኋላ ከዚህ በኋላ አግብተሽ ወልደሽ እዚሁ ሀገርሽ ትኖሪያለሽ፣ የሰው ሀገር መሄድ የለም መሰደድ የለም፣ እዚሁ ስራ ስሪ ተባልኩኝ። ምን ልስራ በሚል አንዲት ያላጠቀሙባት ቦታ ነበረች። ያቺ ቦታ ለእኔ ቤቴን ካስለቀቁልኝ ሰዎች አጠገብ ያለች ኮሊደር መሰር ክፍት ቦታ ነበረች። ያቺን ቦታ ሰርተሽ ስራ ጀምሪ፣ እዚሁ እየኖርሽ እዚሁ ስሪ በማለት ያቺ ቦታ ተሰርታ ከቤቴም ትንሽ ተቆርሶ ተጨምሮባት ሱቅ ሆነች። የወንዶች ቡቲክ ከፈትኩኝ። እዛው ትንሽዬ ቡቲኬ ውስጥ ሆኜ ቁጭ ባልኩበት አንድ መልካም ቆንጅዬ ወጣት ክለው እያለ ወደ ሱቄ መጣ። ከቀኑ 7 ሰዓት ላይ
ምለብሰው ልብስ ስጪኝ፣ ከአዲስ አበባ ነው የመጣሁት፣ ምንም አይነት ቀያሪ ልብስ የለኝም፣ ቦክሰር ቦዲ ለአንድ ለሁለት ቀን ደግሞ መቀየረው ልብስ ፈልጋለሁ አለኝ። እሺ ያልኩት ልብስ እያስመረጥኩት እያለ በጣም ደክሞት ነበርና ቁጭ አለ። እባክሽ ቁርስም አልበላሁም፣ በጣም እርቦኛል፣ እዚህ አካባቢ ምግብ ቤት ካለ ምግብ ዘዥልኝ አለኝ። አካባቢው ላይ ብዙ የምተማመንበት ምግብ ቤት አልነበረም። ነገር ግን ለራሴ ምሳ ሰርቼ ነበረ። ያንን ለራሴ የሰራሁትን ጉዝጉዝ አድርጌ ይዤ ወደ ሱቅ መጣሁኝ። ና እንብላ፣ እኔም ምሳ አልበላሁም አልኩት። እሺ ያለኝ ቅልል ያለ ሰው ነው። አብረን ምሳችንን በላን፣ ማኪያቶችንን ጠጣን፣ እያወራን ቆየን። የባጡን የቆጡን ከአረብ ሀገር እንደመጣው ሁሉንም ነገር ሳላቀው ብትን ዝርግፍ አድርጌ የድሮ ጓደኛ ይመስል ብዙ ነገር ነገርኩት። ከየት ነው የመጣኸው አልኩት። ከአዲስ አበባ። ታዲያ እንዴት ቀያሪ ልብስ አትይዝም? እንዴት ባዶ እጅህን መጣህ አልኩት። ከሚስቴ ጋር ተጣልቼ ነው፣ በእሷ ንዴት ያዘጋጀውትን ሻንጣም ትቼው መጣሁ አለኝ። አይዞህ እንግዲህ አትበሳጭ አልኩት። ለእኔ ርዝቅ ሲያረግህ ነው፣ ከእኔ ልብሶችንም ሁሉንም ትገዛኛለህ እያልኩት ተሳሳቅን። ሳናስበው እንደ ድሮ ወዳጅ እያወራን መሸ። እዚህ አካባቢ የምታውቂው ሆቴል አለ እንዴ? ቆንጆ ሆቴል የማድርበት አለኝ። እስኪ ቆይ እኔም እንግዳ ነኝ፣ ብዙ የማውቀው ሆቴል የምተማመንበት ሆቴል እንኳን የለም አልኩት። ታዲያ እንዴት ይሻላል እየተባባልን እያወራን እኔ ጋር አደር አልኩት። አውለት አታምኘኝም። ምን እንደሆንኩ ምን እያሰብኩ እንደነበረ ራሱ አሁን ብትጠይቅኝ አላቅም። እሺ አለኝ። ከሱቄ ወደ ቤቴ ይገባል፣ ከቤቴም ወደ ሱቄ ያስገባል። በር አለችኝ። በዛሽ በኩል ሱቄን ዘጋግቼ ይዤው ገባሁ። አብረን አደርን። ጠዋት በጣም በጸጸት ተነሳ። እኔ ግን ምንም አልመሰለኝም። እኔም ተነስቼ ቁርስ መሰራራት ጀመርኩኝ። ልክ ባለ ትዳር ወይ ደግሞ ረዥም ጊዜ አብሮ ያሳለፈ ፍቅረኛሞች ነው ምን መስልሽ። ቁርስ ሰርቼ ይዤ መጥቼ ለምን ትበሰጫጫለህ? ለምን ታዝናለህ አልኩት። በሚስቴ ወስልቼ አላቅም አለኝ። ኦ ሶሪ አሳሳትኩ አልኩት። አይ ግድ የለም ምንም አይደለም አለኝ። ቁጭ ብለን ቁርስ መብላት ጀመርን። ቁርስም ከበላን በኋላ አትሂድ አልኩት። እዚሁ እንዋል፣ እያወራን እየተጫወትን እንዋል፣ ዛሬ አብረን እንዋል፣ አትሂድ አልኩት። እሺ ያለኝ። ማውራት ጀመርን። ሱቄ ሳይከፈት 5 ሰዓት ሲሆን አከራዬ ጓደኛዬ የምልሽ ግራ ገብቷት በሬን አንኳኳች። ምን ሆነሻል? አሞሻል እንዴ? እስካሁን ሱቅ አልከፈትሽም ስትለኝ፣ አይ ፍቅረኛዬ እኮ ማታ ድንገት መጣ እና እኔ ጋር ያደረው፣ እኔ ላስተዋውቅሽ ብዬ ይዣት ገባው። ደንዝዞ ላብ በላብ ሆኗል። ተዋወቃት። ከዛ ሄደች። ምን ማለትሽ ነው? ምን እያልሽ ነው አለኝ። ታዲያ ምን ልበላት? አንድ ቀን የማውቀውን ሰው ቤት ያሳደርኩኝ እንድላት ነው እንደምትፈልገው አልኩት። ዛሬ እዚሁ ነው የምንውለው አይደለ አልኩት። አዎ አለኝ። የዛን ዕለት ሳንለያይ እያወራን እየሳቅን እየበላን እየጠጣን እኔ ቤት ውስጥ ዋልን። አብረን አደርን። የግሉን ስራ ነው የሚሰራው። የመጣበትን ጉዳይ እዛው እኔ ጋር ሆኖ ስራውን ጨራረሰ። ከአካባቢያችን ትንሽ ራቅ ብሎ በጣም የምወደው ልዝናናበት የምፈልገው ሎጅ አለ። እዛ ሄደን እንድንዝናናና የተወሰነ ጊዜ አብሮኝ እንዳሳለፍ ጠየቅኩት። እሺ ያለኝ። ይህን ሁሉ ስልሽ ግን ያለማቋረጥ ሚስቱ ትደውላለች፣ ያለማቋረጥ ቴክስት ታደርግለታለች። የሆነ ሰዓት ላይ ጨነቀኝ። አይመልስላትም፣ አያነሳላትም። ለምን አንስታ አታናግራትም አልኩት። አነሳና ከዚህ በኋላ እንዳትደውይ፣ በሰላም ገብቻለሁኝ፣ ስራ ላይ ነኝ፣ እያረበሽኝ ስለሆነ ስመጣ እኔ ራሴ እደውልልሻለሁ፣ እንዳትደውይ ብሎ ስልኩን ዘጋ። ከዛ በኋላ መደወል አቆመች። ቴክስት ብቻ ማድረግ ሆነ። እኔና እሱም ተያይዘን ወደ ሎጃችን ሄድን። 1 ሳምንትን አብረን አሳለፍን። እዛ በምናሳልፍበት ጊዜ ግን ያለማቋረጥ ነበር ቴክስቱን የምትልክለት። ነገር ግን አይመልስላትም። አላስቻለኝም። ስለሱና ስለሚስቱ ጠየቅኩት። የሚነግረኝን ነገር ሁሉ በእንባ ታጥቤ እየሰማሁት፣ ነገር ግን በዚህ በኩልም እኔ እየጎዳኋት መሆኔን እያሰብኩኝ፣ ለዛሁም ደግሞ ጓደኛ የሆነችን የነፍስ ወዳጅ የሆነችን በጣም የማዝንላት ሴት መሆኗን ግን አላወቅኩም ነበር። ያን ሁሉ ታሪኳን ሲነግረኝ ትለናለች። ፓርት 3 ይቀጥላል። የሚስቱ ጉዳይ አላስቻለኝም። መስማት ፈለግኩኝ። እናም ጠየቅኩት። ስለሷ ስጠይቀው በጣም ተረበሸ። ለማልቀስም ዳዳው። እንደምንም ራሱን አረጋግቶ፣ በእርግጥ ሴት ቢሆን ኖሮ ምን ያህል ስቅስቅ ብሎ ሊያለቅስ እንደሚችል ይገባኛል። ወንድ ስለሆነ ግን እንባውን መቆጣጠር ነበረበት። እንባውን ተቆጣጠረና ስለኔና ስለሷ አውርቼውም የማላቀው ዛሬ እንደውም ላወራውም የምፈልገው ቶፒክ ነው አለኝ። እሺ ንገረኝ አልኩት። ለመስማት ግን ትፈልጊያለሽ አለኝ። በደንብ ሰማሃለሁ፣ አውራኝ አልኩት። የተዋወቅነው አንድ ትምህርት ቤት ውስጥ ስልጠና ስንወስድ ነበር። እኔና ጓደኛዬ፣ እሷ በጣም የምንዋደድ ጓደኛሞች ሆነን፣
ለ1 ዓመት ያህል በጣም ስንዋደድ አብረን ትምህርት ቤት እየሄድን እየተመለስን ያንን ሙያ ተማርን። በዛ ወቅት እኔ እሷን አፈቅራት ነበር፣ እሷ ደግሞ ጓደኛዬን። መች ልንገራት፣ ዛሬ ልንገራት፣ ነገ ልንገራት እያልኩኝ መናገር አቃተኝ። የሆነ ቀን ግን እሷ መጣችና ጓደኛያችንን እንዳፈቀረችውና ልትነግረው ራሱ ግራ እንደገባት አመቱን ሙሉ ስታለቅስና ስትሰቃይ እንደከረመች እንድረዳት ጠየቀች። በጣም ደነገጥኩኝ። ድንጋጤ እንደዚህ እንዳይመስልሽ፣ ያፈቀርሽው ሰው ሌላ ሰው ማፍቀሩን ሲነግርሽ የሚሰማው ስሜት በጣም ከባድ ነው። እሺ እኔ ነግረዋለሁኝ፣ ታወራላችሁ አልኳት። ሌላ ምን ማለት እችል ነበር? ከጓደኛዬ ጋር አወራሁበት። የነገረችኝን እያንዳንዱ ነገር ነገርኩት። ስነግረው ምንም አልመሰለውም። ለእሷ ምንም ፊሊንግ እንደሌለው ነገረኝ። ነገር ግን ከምትጎዳ ምናልባት ፍቅር እኮ መቀራረብ ነው፣ አብራችሁ ስትሆኑ ልትወዳት ትችላለች አልኩት። እሺ ያለኝ። አናገራት። እሷ ከምታናገረው እሱ ቀድሟት እንዲያናገራት፣ ለክብሯም ሞራሏም ሲባል እሱ ቀድሞ እንዲጠይቃት አደረኩኝ። ጠየቃት። ፍቅረኝነትን አብሮ ጀመሩ። በዛ ወቅት እኔ ኢግኖር ተደረኩኝ። እሷና እሱን ሳያቸው ደግሞ ፍቅሬ ይበልጥ እየባሰ፣ ይበልጥ እየወደድኳት፣ ይበልጥ እየታመምኩኝ መጣሁኝ። መሸሽን አመጣሁኝ። ነጥዬ ከነሱ ብቻዬን ሆኜ ቀረሁኝ ትምህርቱ እስኪያልቅ ድረስ። በዛ መሀል በምን መንገድ እንደሆነ አላቅም፣ ጓደኛዬ ግን ከሌላ ሴት ጋር ፍቅር ጀመረ እና ክብሯን ባልመጠነ፣ የእሷን ሞራል፣ የእሷን ጊዜ፣ የእሷን ፍቅር ባላገናዘበ ሁኔታ መሀል ሜዳ ላይ ተዋት። በጣም ተሰበረች፣ በጣም አዘነች። ሀዘኗ ከሚጠበቀው በላይ ነበር። በዛ ሀዘን ውስጥ ሆና እኔን ፈልጋ የመጣች። ያደረጋትን የደረሰባትን ሁሉን ነገር ስትነግረኝ በጣም አዘንኩኝ። ምክንያቱም እንዲህ ተሰብራ እንዲወድቃ ያየኋት እጅግ በጣም የማፈቅራት የምሳሳላት፣ ከፍቅሬም የተነሳ ላፈቀረችው ነገር የተውኳት ውድ ሴት ናት። አይዞሽ እኔ ያለሁኝ ከጎንሽ፣ ምንም አትሆኝም እያልኩኝ ማባበል ጀመርኩኝ። ሚስቴ ምን አይነት ሴት መሰለችሽ? በጣም ቆንጆ ናት። ሰዎችን በጣም ታምናለች። ሰውን በጣም ትቀርባለች። ማንኛውም ሰው ከወደደችው ከቀረበችው በመራት መንገድ፣ ሂጂ ባለት መንገድ ትሄዳለች። አድርጊ ያላትን ሁሉ አድርጋ ነበር። መሆን አለበት ያላትን በመራት መንገድ ሁሉ ተከትለው ነበር። ከልቧ አምነው ነበር። ከልቧም አፍቅረው ነበር። ያልጠበቀችው ሁኔታ ነው የጎዳት የሰበራት። ያን መቀበል በጣም ከብዷት ነበር። እሷን ለማጽናናት መግባት የሌለብኝ ቦታ ገባው፣ መሄድ የሌለብኝ ቦታ ሁሉ ሄድኩኝ። ከሱ ከተለያየች በኋላ ትምህርቱንም አቆመች። ጭራሽ ስነ ምግባርም አቅልም ከሌላቸው ከተለያዩ ሴቶች ጋር መገናኘት፣ ጭፈራ ቤት ማዘውተር፣ መጨፈርም መውደድ፣ መልበስ፣ መሽቀርቀር፣ መውጣት፣ መግባት፣ መገባበዝ ሆነ ስራዋ። ከዛ ሁሉ ልጠብቃት ብዬ ስር ከስሯ ማለቴን ቀጠልኩኝ። እንደዛ እየቀጠልን በጣም እየተግባባን በጣም እየተቀራረብን መጣን። መጨረሻ ላይ ግን አልቻልኩም። የተፈጠረውን ነገር፣ ውስጤ ላይ የነበረውን ነገር፣ የተሸከምኩትን ሁሉ ነገርኳት። በሀዘኔታ ይሁን በምን መንገድ አላቅም፣ ቀለል ብላ ቀረበችኝ። እሺ ያለችኝ ህይወቴ ውስጥ ገባች ይለናል ብላ ቀለል አድርጋ ከቀረበችኝ በኋላ እኔ ከዚህ ሁሉ አመሏ ከነዚህም ጓደኞቿ ከገባችበት ውጥንቅጥ የሚያስወጣት ትዳር ነው ብዬ አሰብኩኝ። ለትዳርም ጠየቅኳት። እሺ ያለችኝ። ሁሉንም ነገር አቀለለችልኝ። ምንም ነገር በጠይቃት እሺ ነው የምትለኝ። እነዛን ጓደኞቿን ግን ልትተው አልፈለገችም። እኔንም እሷንም የሚያውቁን የጋራ ጓደኞች ነበሩ። ሁሉም ጮኸብኝ። እንዴት እሷን ታገባለህ? እንደዚህ የሆነች ምትውላቸውን ሰዎች አታይም እንዴ? ስውሏን አታውቅም እንዴ? እያሉ ሁሉም አበደብኝ። እኔ ግን የማውቀውን አውቃለሁ። በጣም አፈቅራታለሁ፣ በጣም ወዳታለሁ። የኔ ፍቅር ያክማታል፣ የኔ ፍቅር ያድናታል ብዬ ሁሉን ነገር ተቀብዬ ላክማት፣ ላድናት፣ ላፈቅራት ለራሴ ቃል ገብቼ ህይወቴ ውስጥ አስገባኋት። ቤተሰቦቼ ሲያዩዋት ራችን ምንም ደስተኛ አልነበሩም። ሁኔታውን ሲያዩ ምንም ደስታ አልነበራቸውም። እኔ ጎበዝ ነኝ፣ እሰራለሁ፣ ባለሙያ ነኝ፣ ብዙ ሀገሮች ላይ እወጣለሁ፣ እገባለሁ። በዛ ወጣትነት እድሜ በመስሪያ ቤት በኩል ኮንዶሚኒየም አግኝቻለሁ። ያንን ኮንዶሚኒየም ከፍዬ ካርታ ተቀብያለሁ። ተቀማጭም ገንዘብ ነበረኝ። በግሌም ተፍተፍላለሁ። በስራ ቦታዬም ምስጉን ሰራተኛ ነኝ። በቂና ሰፊ ሰዓት አለኝ። ለዛም ያንን ሰዓት ዝም ብዬ ማባክን ሰው አይደለሁም። መቆጠብ ያለብኝን ቆጥቤ ለቤቴም ጽድት ያለች ቆንጆ የሆነች ኳሊቲ ነገር እወዳለሁ። ኳሊቲ ነገሮችን አሟልቼ ቤቴም በጣም የምታምር እንደላጤ ቤት ነበረች። እዛ ቤቴ ውስጥ እሷ መጣች። እሷ ከመጣች በኋላ ግን ህይወቴ መቅኖ ወጣ።
ሙሉ የመስሪያ ቤት ደሞዜ ወደ እሷ እንዲገባ አደረግኩኝ። እንዳትቸጋገር፣ ስራ ስለሌላት እኔን 10 እንዳትጠይቅ። እኔ ፓርታይም በምሰራቸው የግል ስራዎች ብቻ አጠቃቀማለሁኝ። ነገር ግን እሱም አይበቃትም ነበር። አንዳንዴ ለክፍለ ሀገር ለ3 ቀንም ለ4 ቀንም የተለያየ ቦታዎች ሲሄድ የሰጠኋት ገንዘብ አልቆ ገንዘብ ላክልኝ ተቸገርኩኝ ትለኛለች። ከተለያዩ ሰዎች እየተበደርኩ ገንዘቡን እልክላታለሁ። ምን እያደረገችው መሰለሽ? ከጓደኞቿ ጋር እየጠጣችበት እየጨፈረች ላልባሌ ነገር እያዋለችው ያን ሁሉ ሰው ይነግረኛል። አንተ ባልነበርክበት ሰዓት እዚህ ቦታ አየናት፣ እዚህ ቦታ ሄደች፣ እንዲያደረገች። ነገር ግን እንዳልሰማው ዝም እላለሁኝ። አንድ ቀን ትሻላለች። ከህመሟ የተነሳ ነው። እንደማትወደኝም አውቃለሁ። ስታቅፈኝ ራሱ የሚሰማት ስሜት አውቃለሁ፣ እረዳታለሁ። የአፍቃሪ እቅፍ አይደለም፣ የአፍቃሪ አይን አይደለም፣ የአፍቃሪ ልብ አይደለም። ቤቷ ላይ ምንም ማድረግ አትፈልግም። ስራ አትሰራም፣ ምግብ አታበስልም። ባለውበት ሰዓት ሙሉ ምግባችን ቶ መብላት ነው። ባለትዳር ሳንሆን ፍቅረኛሞች ነው ምንመስለው። ቤት ውስጥ አታበስልም፣ አፈልግም ያንን ማድረግ። እሷ ለጥፍሯ፣ ለሰውነታ፣ ለአቋሟ መስታወት ፊት ቆማ ይመስለኛል ምን አድርጌው ነው ጥሎኝ ሄደው? ከኔ የተሻለ ሴት አግኝቶ ነው እሷ ከኔ በልጣ ነው እያለች ምትል ይመስለኛል። መስታወት ላይ ሳያት ትዝ የሚለኝ አፍቅራ ያጣችው ወንድ ነው እንጂ መልኳን ለማየት አይመስለኝም። በዚህ ሁኔታ ታገስቼ አብሬያት መኖር ቀጠልኩኝ። እንደዛ እያልን ሴቭ ያደረግኩት ገንዘብ አለቀ። እቁብ የገባሁት ሌላ ጊዜ ለቁም ነገር የማውለው ትልልቅ ቦታ ላይ የማስቀምጠው ገንዘብ መጥቶ ብን ማለት ጀመረ። ያገኘነውን አጋጣሚ ሁሉ እየተጠቀመች መጠጥ ቤት እንድንሄድ፣ እንድንጨፍር፣ እንድንጠጣ ብቻ ሆነ የምትጋብዘኝ። ኑሮዬ ከዕለት ወደ ዕለት ቁልቁል ሆነ። በዳ ተዘፈቅኩኝ። ዙሪያ ያሉ ሰዎች ደግሞ በትዳሬ ደስተኞች አይደሉም። ሁሌም ይናደዱብኛል። ምን አይነት ወንድ ነህ? ምን አይነት አባወራ ነህ? ሚስትክ በየመጠጥ ቤቱ የምትዞር በየሆቴሉ እየዞርክ የምትበላ እያሉ ይናደዱብኛል። ከምክር አልፈው አሁን ስድብ ጀምረውኛል። ቤተሰቦቼም ጓደኞቼም ልክ ናቸው፣ አልፈርድባቸውም። የኔ ትዳር አይደለም። በቃ ያፈቀሩትን ሰው ማባበል፣ ያፈቀሩትን ሰው መንከባከብ፣ ያፈቀሩትን ሰው የራስ ለማድረግ ፍቅሩን ለማግኘት በገንዘብም በእሺታም በመተናነስም ለመግዛት መሞከር ነበር የኔና የሷ ህይወት። የወሊድ መቆጣጠሪያ እንደምትወስድ አውቃለሁ። በዛም ደስተኛ ነኝ። እንደዚህ ሆነን እንድንወልድም አልፈልግም። አልተረጋጋችም። የምትጠጣ የምትጨፍር፣ ምግብ እንኳን ማብሰል የማትችል ሴት እንዴት ነው እናት የምትሆነው? ይህን ማድረጓ ጥሩ ሆነ አልኩኝ። በዚህ ሁኔታ ውስጥ እያለን በዙሪያዬ በተከበብኩት ዕዳ ምክንያት ግዳይ መክፈል ነበረብኝ። የሚያበድረኝም ጠፋ። ስወጣ ስገባ ደግሞ ተናጋሪው ተገላማጩ በዛብኝ። ዕዳይን መክፈል በምጀምርበት ሰዓት ላይ የገንዘብ እጥረት መጣብን። በዚህ ሰዓት ደስተኛ አልነበረችም። እጇ ላይ ገንዘብ አጠረ። ወተን የመብላቱም ብዙ ነገሮች ቀነሱ። ተረጋጊ፣ ብዙ ዕዳ ላይ ነኝና አሁን ምንም ላደርግልሽ አልችልም አልኳት። ይህን ስላት ኮንዶሚኒየሙ ይሸጣለች። ክቡ ድንግጥ አደረገችኝ። ለምን? ምን አላማ ኖሮብን? አንቺ አልታመምሽ፣ እኔ አልታመምኩ፣ ከባድ አደጋ አልደረሰብን። ቤታችንን መኖሪያችንን ለምንድን ነው ምንሸጠው አልኳት። እና በምን እንኑር? አንተ ዳህን እየከፈልክ ነው። ዳህን ከፍለ እስክትጨርስ በወር ደሞዝ በራም ማለቅ አለብን እንዴ? እንዲሁም ደግሞ ቤተሰቦቻችን ጋር አንዳንድ ነገሮችን እንድታረግ እፈልጋለሁኝ። ለእኔም አንዳንድ ነገሮችን እፈልጋለሁኝ። ሰርተን ነገ ምንገዛው ቤት ነው። ቤቱ ይሸጥ አለችኝ። በጣም ደነገጥኩኝ። ያልጠበቅኩት ነበረ። ጓደኞቼንና እናት አባቴን ሳማክር ሁሉም አበዱ። ጤነኛ አይደለህም እንዴ? አብደሃል እንዴ? ይህን ነገር ካደረግ ሞተሃል። ከዚህ በኋላ ቤተሰብም ዘመድም አለን እንዳትላሉኝ። እውነታቸውን ነበር። በፍጹም ኮንዶሚኒየሙ አይሸጥም፣ የምታረጊውን አድርጊ፣ ከዚህ በኋላ ይህን ጥያቄ እንዳትጠይቂኝ አልኳት። ልብሷን ጠቅልላ ጓዟን ይዛ ወጣች። ተለያየን።